ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። እንኳን ወደ አቤ ፊደል አካዳሚ በሰላም መጣችሁ ያልኩኝ ዛሬም እንደተለመደው የአማርኛ ትምህርቶችን በእንግሊዝኛ የአማርኛ እንግሊዝኛውን እንዴት እንደምንጽፍ የምናይ ይሆናል። ይህ ቪዲዮ እንዲደርሳችሁ ደግሞ ሁሌም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማሪያ ብትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን ብታገኙን በተለያየ የሶሻል ሚዲያ አማራጭ የትም ቦታ ብትሆኑ መማር ትችላላችሁ። የሚመቻችሁ ሰዓት እናመቻቻለን። ገብታችሁ አናግሩን። ዛሬ ቀጥታ ወደ ትምህርታችን እንቀጥላለን። ከዚህ በፊት የሰራሁት ቪዲዮም ስላለ ያንም ወደኋላ ተመልሳችሁ ማየት ትችላላችሁ። እሺ ከዚህ ጋር እንጀምር። መማር መማር ይላል። ያ ስ ከ ብ ራ ል ያስከብራል ይላል። መማር ያስከብራል። ይህን ደግሞ በእንግሊዝኛው ስናየው መ ስንል ኤም ኢ ናት። ማ ስንል ደግሞ ኤም ኤ ነው። ር ስንል ደግሞ አር ብቻ ናት። ከዛ መማር ይላል ማለት ነው። ያስከብራል ስንል ደግሞ ያ ስንል ዋይ እና ኤ ሁለቶች በአንድ ላይ፣ ስ ስንል ኤስ ብቻ፣ ከ ስንል ደግሞ ኬ ኢ ናት፣ ብ ስንል ቢ ብቻ ናት፣ ራ ስንል አር ኤ ነው፣ ል ስንል ኤል ብቻ ናት። ያስከብራል ይላል። አጠቃላይ መማር ያስከብራል ብለን ይህንን እንጽፋለን ማለት ነው። ኦኬ አሁን ደግሞ እዚህ ጋር ደግሞ ሁ ሌ ም ሁሌም፣ ደ ስ ተ ኛ ደስተኛ፣ ነ ኝ ነኝ፣ ሁሌም ደስተኛ ነኝ ይላል። እሺ ወደ እንግሊዝኛ እንቀይረው። ሁ ስንል ኤች ዩ ሁለቶችን ማለት ነው። ሌ ስንል ኤል ኢ፣ ም ስንል ኤም ብቻ ማለት ነው። ስለዚህ ሁሌም የሚለው ይሄ ነው። ደስተኛ ስንል ደግሞ ደ ስንል ዲ ኢ ናት፣ ስ ስንል ኤስ ናት፣ ተ ስንል ቲ ኢ ናት፣ ኛ ስንል ደግሞ ጂ ኤን ኤ ሶስቱ አንድ ላይ ኛ ይሆናል። ደስተኛ ይላል። ስለዚህ ሁሌም ደስተኛ። ከዛ ነኝ የሚለው ነኝ ስንል ደግሞ ነ ስንል ኤን ኢ ናት፣ ኝ ስንል ደግሞ ጂ ኤን ነው። ስለዚህ ነኝ ይላል። ይሄ በአጠቃላይ ሁሌም ደስተኛ ነኝ ይላል። ኦኬ እዚህ ጋር ደግሞ እ ተ ማ መ ን ብ ሻ ለ ሁ እተማመንብሻለሁ ይላል። ወደ እንግሊዝኛ ስንቀይረው ደግሞ እ ስንል ኢ ናት፣ ተ ስንል ቲ ኢ፣ ማ ስንል ኤም ኤ፣ መ ስንል ኤም ኢ፣ ን ስንል ደግሞ ኤን ብቻ ናት፣ ብ ስንል አሁንም ብ ብቻ ናት፣ ሻ ስንል ደግሞ ሻ ኤስ እዚህ ጋር ኤች ትገባለች። ሶሪ እዚህ ጋር ኤች ትገባለች። ይቺ ኤች ትገባለች ማለት ነው። ሻ ስንል ኤስ ኤች ኤ፣ ለ ስንል ኤል ኢ፣ ሁ ስንል ኤች ዩ። ስለዚህ እተማመንብሻለሁ የሚለው ይሄ ነው ማለት ነው። ተደርገን እንጽፋለን። ኦኬ እዚህ ጋር ደግሞ አ ን ተ አንንተ ን ጉ ሴ ንጉሴ ነህ ነህ። ኦኬ አ ስንል ኤ ናት፣ ን ስንል ኤን ናት፣ ተ ስንል ቲ ኢ ናት፣ አንተ እንላለን። ንጉሴ ስንል ደግሞ ን ኤን ናት፣ ጉ ስንል ጂ ዩ ናት፣ ሴ ስንል ደግሞ ኤስ ኢ ናት። ስለዚህ አንተ ንጉሴ፣ ነህ ስንል ደግሞ ኤን ኢ ነ ናት፣ ኤች ብቻዋን ደግሞ ህ ናት። ስለዚህ ነህ ይላል። ይሄ አጠቃላይ አንተ ንጉሴ ነህ የሚለው በዚህ መልኩ ይጣፋል ማለት ነው። ኦኬ አሁን ደግሞ ሁ ሌ እዚህ ጋር ሌ ም ሁሌም፣ እ
ወ ድ ሃ ለ ሁ እወድሃለሁ ይላል። ሁሌም እወድሃለሁ። ሁ ስንል ኤች ዩ ናት። ሌ ስንል ኤል ኢ፣ ም ስንል ኤም ብቻ ናት። ሁሌም ይላል። እወድሃለሁ ስንል ደግሞ ስንል ኢ ብቻ ናት። ወ ስንል ደብሊው ኢ ናት። ድ ስንል ዲ ብቻ ናት። ሀ ስንል ደግሞ ኤች ኤ ናት። ለ ስንል ኤል ኢ ናት። ሁ ስንል ኤች ዩ ናት። እወድሃለሁ የሚለው ደግሞ እንደዚህ ይጣፋል ማለት ነው። አጠቃላይ ሁሌም እወድሃለሁ ይላል። ኦኬ እዚህ ጋር ደግሞ ኩ ራ ቴ ኩራቴ አ ን ተ አንተ ነህ ነህ ኩራቴ አንተ ነህ ይላል። ኦኬ ወደ እንግሊዝኛው እንቀይረው። ኩ ስንል ኬ ዩ፣ ራ ስንል አር ኤ፣ ቴ ስንል ደግሞ ቲ ኢ፣ ኩራቴ አ ስንል ኤ ብቻ፣ ን ስንል ኤን ብቻ፣ ተ ስንል ደግሞ ቲ ኢ ናት። ስለዚህ አንተ፣ ነ ስንል ኤን ኢ ናት፣ ህ ስንል ደግሞ ኤች ብቻ ናት። ነህ ይላል ማለት ነው ደግሞ። ስለዚህ ኩራቴ አንተ ነህ የሚለው ይሄ ነው ማለት ነው። ውድ ቤተሰቦቼ ለዛሬው ያለን ጊዜ እዚህ ጋር ያበቃል። ቀጣይ ደግሞ ሌላ አሪፍ አሪፍ ቪዲዮዎችን እየላችሁ እመጣለሁ። ቪዲዮ እንዲደርሳችሁ ደግሞ ሁሌም ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። እንዲሁም ኦንላይን የምትፈልጉ መማር በታች ባለው ስልክ እየገባችሁ ብታናግሩን ሁሌም እኛን የምታገኙ ነው። በተለያየ ሶሻል ሚዲያ አማራጭ እናንተን በሚመቻችሁ ሰዓት የትም ቦታ ሆናችሁ መማር ትችላላችሁ። አመሰግናለሁ። ደህና ሁኑልኝ።